ወደ ታች አትይ፣ ወደ ስራት የኔ ወድቃለች። ስመጣ አዝኜ ነበር። አሁን ጭራሽ ሙሉ ችግሬን ረስቼው ለእናንተም ለእኑም ምነግራችሁና ምጠይቃት ነገር አለና ሰላም ጤና ይስጥልኝ ውድ ቤተሰቦቻችን። እንግዲህ ቤተሰቦቻችን መተናል። ያው ስኩተራችንን ነርተናል። ፊታችን በራ ብሏል ዛሬ። ምን ተሰማሽ? በጣም ደስ ብሎኛል። ስኩተር ነርተሻል? አላውቅም፣ ለመጀመሪያ ጊዜ ነው። እንዳለ ወድቃለች። እንግዲህ በቃ ላስለምድሽ ብላት እንዴ ብላኛለች። እንግዲህ ያው እኛ ችሎታችን ገና ብዙ ያልታየ ችሎታ እኛም ማናውቀው ችሎታም አለ አይደለም። እናስተናትከው አይ መካብሳ ሪያሊቲ ትክጃለሽ። እሺ ካልክሽ ትክጃለሽ። አንተ እኮ በነገራችን ላይ አንተ የነዳኸው በፊት ሞተር ስለምትችል ነው። እኔ ሞተር አልችልም፣ ባላንስ ይከብደኛል። ስለዚህ ሞተር እኮ ቀላል እኮ ነው። አሁን ሌላ ነገር እኮ አይደለም እኮ ባላንስ አንተ ትችላለህ። ለዛ ነው የነዳኸው። ነገርኩሽ እንዴት ባላንስ ደግሞ እንደሚሰራ እኮ ነገርኩሽ። በአንድ ቀን አይለመድማ እኮ ይለመዳል። እንግዲህ ያው እስቲ ተማሪ ነች አሁን ላይ በቃ አስተምርሻለሁ። እችላለሁ፣ እኔ እችላለሁ። ቻው ደህና ሁን። አዩት ማርያምን አያናድድም? አንተ ላሳይሽ ብለህ እላይ ደርሰህ ትመጣለህ። ና ግጠኝ። አሁን እንግዲህ ገብቶኛል እችላለሁ ብላ ይሄው እያነሳኋት ግጆ yes ስፒዱን እየሰጠሽ አይ ወደ ታች አትይ፣ ወደ ስራት የኔ እኔ ነበር። ቀላል ነው እኮ በጣም ቀላል። ሞተር ስለምትችል ነው። ሞተር እኮ ይቀላል ከዚህ ግን ከሞተር ደግሞ በጣም ከሞተርም ቀላል ነው። እሺ አሁን ሁለት አሪፍ። እሺ ጎበዝ ነኝ። ጎበዝ መሬት ወይኔ ሲያስፈራ በስመ አብ። እኔ ነኝ አሁን ገፋ አድርጊ እኮ ስፒድ እየሰጠሽ እኮ የምትገፋ። ጎበዝ ነኝ። ስፒዱን እየሰጠሽ ምን ይሻለኛል? እሺ ይዤሽ ልሂድ። እምቢ ሄዳለሁ። እሺ 2 ሰከንድ ሄዳለሁ። ዝም ብለህ አንሳኝ። እሺ 2 ሰከንድ። እሺ 2 ሰከንድ። ወደ ታች ቢሆን እኮ ፒስ ነበር። ጎበዝ ቀላል እኮ ነው። መሬቱን ለምን እንደምታካዱ ሰዎቻችን እኔ ወንድማችሁና እንዴ ስኩተር እየነዳሁ እና ሰላፊ ሲጋኝ እና ዛሬ ደግሞ ውድ ቤተሰቦቼ ያው እኔ በአዲስ ነገር ነው የመጣሁት። የሆነ ለእናንተም ለእኑም ምነግራችሁና ምጠይቃት ነገር አለ እናንተ ፊትና ዝግጁ ነሽ? የምር እኔ ማንዛዛት አልፈልግምና ያው ማለት እናውቃለን አሁን ያለሽበትን ሁኔታ። ሀዘኔን ሁላ እኮ አስረሳኝ አንተ። ስመጣ አዝኜ ነበር። አሁን ጭራሽ ሙሉ ችግሬን ረስቼው ጥርስ ተጠርፈኛለሁ። ለምን አንተ ኑርልኝ። አሜን ኑሪልኝ አንቺ። አሜን። እንግዲህ ቤተሰቦቼ መሰላችሁ አሁን ምን ልላችሁ መሰለሽ አንዬ ያው ታውቃላችሁ አክስት ነኝ ባያቺ አረመኔ የተረገመ እሱ አይሰደብም ይቅር በሉኝ። እዛ እሷ ከቤተሰቦቿ ጋር አጣልታት ከቤቴም ውጪ ብላ የትም መሄጃ የላትም ወንድ ስለሆነ እሱም አይቀበላትም በሚል ውጪ ብላ ጎረቤት ልብሷን አስቀምጣ ነበር። ከዛ ደግሞ እሷ አሁን ጓደኛ ስላለች ጓደኛዋ ጋር ነች። በዚህ መሃል ደግሞ አትመረቅም እና ይሄ ሁሉ ነገር አለና በቃ እኔ ማለት ለኔ ሁላ ትልቅ ዱብዳ ነው የሆነብኝ በእኔ ምክንያት የእኑ በጣም በቃ ህይወቷን ነው ጭልምልም ያደረኩትና ይቅር በይኝ ማርያም። በጣም አድርጌያለሁ። በኔ የተነሳ ነው አሁን ሴትዮ መጣ ከቤተሰቦችሽ ጋር አጣላችሁ። በኔ የተነሳ ነው የማትመረቂ። በኔ የተነሳ ውጭ ከቤተሰቦች ተጣልተሽ ውጭ ወጥተሻል። አትመረቂም። ይሄን ሁሉ አመት የለፋሽውን ነገር
በጣም ነው የሚከብደው። በነገራችን ላይ ማርያም በጣም ራሴን እየወቀስኩት ነውና ያን ብር እንደምን አድርጌ ምናምን ባስመርቅሽ ምናምን ደስ ይለኝ ነበር፣ ግን አልቻልኩም። ደግሞ በዚህ ሳምንት በ18 ነው ምረቃቸው በ18 ነው። ዛሬ 13 ነው። ከ5 ቀን በኋላ መድኃኒዓለም ክርስቶስ ከ5 ቀን በኋላ ነው። እንግዲህ ውድ ቤተሰቦቻችን ያው አሁን ስለሱ ላወራ ምናምን አይደለም። ያው አንድ ቀን ትልቅ ደረጃ ስደርስ እግዚአብሔር አለ ችግር የለውም እከስሻለሁ። ተጨናንቄ ምንም ስለማላመጣ እና እንግዲህ ቤተሰቦች ያው ስለዛ ላወራ አይደለም አሁን የመጣሁት። ያው ከቤት እንደተባረረች እና ይታወቃልና እኔ ደግሞ የኔ ቤት ሳይሆን የአንቺ ቤት ነው እንዴ ገና ማለት አንቺ ተከራይተሽልኝ እኔ ውጭ እንዳላድር ጎዳና እንዳላድር ትምህርትሽን ትተሽ አልመረቅም የራሱ ጉዳይ ብለሽ እኔን እዚህ እያኖርሽ ስለሚገባ ያንስብሃል። እንደው በተቻለኝና ገዝቼ በሰጠው የምሬ ነው ማርያም። እሺ ብቻ በይ እጠይቅሻለሁ። እሺ ብቻ በይ። እሺ ምንድን ነው ጥያቄና መልስ አይደለም? አንድ ሀሳብ አስቤ እስቲ ደቁም ነገር ላይ ደርሻለሁ። ለምን ያው ለምን አብረን አንኖር እንዴ? የምሬ ነው። አይ አሁን ከቤተሰቦችሽ ተለያይተሽ እንዲሁ ኑሪ ሳይሆን ከቤተሰቦችሽ ጋር እስካስታርቅሽ ድረስ ቤተሰቦችሽን እስካወራቸው ድረስ ለምን አብረን አንኖርም? አንድ ቤት ታውቂያለሽ፣ ቤቷ ጠባብ ናት ትሆን ግን 2 ፍራሽ ነው ያለው። እኔ ታች አድራለሁ፣ አንቺ አልጋ ላይ ታድሪያለሽ። እኔ እንጃ አላሰብኩትም ጭራሽ። ምን ችግር አለ? ችግር የለውም ግን እስቲ ላስብበት አይደለም። ቢያንስ እኔ እቀልሻለሁ። እዛ ጓደኛሽን ብትሆን እናት አባቷ ጋር ነው የምትኖረው። አንቺም ጥገኛውን እስከምትኖሪ እኔ ብቻዬን ነው የምኖረው። እኔ ታች አድራለሁ፣ አንቺ ካለ ላስጨንቅሽ ፈልጌ አይደለም፣ ግን እንደ አማራጭ መስሎ የታየኝ ይሄ ነው። ምክንያቱም እንድትጨናነቂ አልፈልግም። ከሰዎቹም ጋር ተማከረኝ ቢሆን ከቤተሰቦችሽ ጋር እስካስታርቅሽ ድረስ እሺ ብለሽ ጥሩ አንተ ትንሽ ጊዜ ከኔ ጋር ብትኖሪ ደስ ይለኛል። በቃ ከነሱ ጋር እስክትታረቂ ሌላ እኔ እያየሁሽ ደግሞ ተሳቀሽ፣ ለሁሉም ነገር ተሳቀሽ። አሁን ሁላ ነይ ስልሽ እኮ ሼም ያዘኝ ምን እያልሽ ነበር አይደል? ለምን ይሄ ሁሉ ነገር ይሆናል? ቀኔ እኔ ያለሁልሽ ማርያም፣ አንቺ ለኔ በደረስሽልኝ ሰዓት እኔ ሰው በሚያስፈልገኝ ሰዓት ደርሰሽልኛል። እኔ ደግሞ በዚህ ሰዓት መተው አልፈልግም። ገባሽ? ነፃነትሽን እንድታገኚ ወይ እኔ አንቺ እዛ እያለሽ እኔ ወይ ብራዘር ጋር ሂጂ እንትን እላለሁ። አይ እስከዚህ እንኳን እኮ እንትን ማለት የለብኝም። አንተ ለኔ ተጨንቀህ ለኔ አስበህ እንደሆነ አውቃለሁ፣ ግን በቃ እስቲ ላስብበትና ትንሽ ከራሴ ጋር ላውራና እነግርሃለሁ። አይሻልም? ብታስቢበት፣ ያው ላስገድድሽ አይደለም፣ ግን ብታስቢበት ደስ ይለኛል። ምክንያቱም እኔ እንደዚህ እያየሁሽ ነው፣ ቀን ከቀን ነፃነትሽን እያጣሽ ነው። በዚህ 3 ቀን ውስጥ ያየሽውን ስቃይ እኔ ነኝ የማውቀው። በቃ ለምን ይሆናል? አንቺም እልህ ተጋብተሽ ቤተሰቦችሽም እልህ ውስጥ ገብቶ እንዴት ነው ተረጂ ለማለት ነው። እና አላስጨነቅሽማ። ረስቼ ችግሬን ረስቼ ምናምን ባልሽበት ሰዓት ይሄን ነገር አንስቼልሽ ያው አንዴ ነቅለን ብንጥለው ይሻላል ብዬ እኮ። እሺ ይሁን ችግር የለውም። አሁን እኮ እኔ ለኔ አስበህ ምናምን እንደሆነ አውቃለሁ። ለአንቺ አላሰብኩት እኮ ለማለት ይወር ነው። ያቺን ከፍ የሆነች ሴት እየመጣ በጠበጠችን እንጂ እኮ ደህና ፍቅር ላይ ነበር።
አረ እነሳ በጣም ነው ታማኝ ልቤ ብሎሻል አኪሜ መደሰቱም ሁሌ ልቤ ባንቺው ነው አለሜ ቀን ሌሊቱን ለዓለሜ ልሁን ካንቺ ጋራ አይሰራም ያደቀደው አንተ ሙዳችን መለሰው ታስቀኝ የነበረው እኔ ልወድቅ ስለኝ ነበር ወደ ስኩተሩ አሁንም ትነጃለሽ እኔ በቃኝ ሌላ ጊዜ ነው ለምን እንዴ በቃኝ ይሁንና አሁን ስንጨርስ ወስዳታለሁ ባንዳ እኔ እኮ ላንተ ብዬ እንጂ የምትከፍለው ክፍያ አሳዝኖኝ እንጂ ችግር የለም ትንሽ ነው በጣም ትንሽ እቺ ነርሰን ራሱ አንድ ቀን ግን በቃ ክፍያ ምናምን ሳንል ዘና ብለን ራሳችን መኪና እንሄዳለን እኔ ወነዳ ኧረ ተይ እኔ አንቺ በቀኝ በኩል አንዴ በግራ ነው ለካ ኬንያ ቤቱ ነው በዚህ ነው እንደ ሹፌር በዚህ ነው ሹፌር ኧረ በዛ በኩል ነው አንቺ በአንቺ በኩል ነው ማርያም እርግጠኛ ነህ አዎ በእኔ ልክ ነህ ለሹፌር ነከውኛለሽ ሜክሲኮ 4 ኪሎ ላለው እኔ በረዳ በኩል ታክሲ ነው እንደምንዳ አይ እኔ አበባ ከረን ስለልኩ ማርያም ፈጣሪ ሲያድላችሁ እንደዚህ አይነት ምርጥ የሆነች ሴት ይሰጣችኋልና ተባርካለ እግዚአብሔር ይባርክህ በል የምሬ ነው ቤተሰቦች ያው የሴትዮዋን ጉዳይ አልረሳንም እየፈታን ነው እና የምር በጣም እየተሯሯጥን ነው ግን በዚህ መሃል ሴትዮዋን እያልን እኔና እሷ ፍቅራችንን ረሳንና ብናድሰው አንዴ በቃ የለም አተናታል ቤቷም ሄደን ሴትዮዋንና ጎረቤትም ስንጠይቅ ለቃለሽ ነው ያሉ ምንም በቃ ከዚህ በኋላ እኔ ከዛች ሴትዮ ጋር መሯሯጥ ምናምን ሰልችቶኛል ለዛ እቺን አበባ እያስደሰትኩ እድሜ ልክ መኖር ነው ምናምን ፈልገው አሁን እንትኑ ባይ ነው ስፖንሰር የሚያደርገን እኮ ይኖራል እኮ አሁን ግራጁዌሽንሽ ዳንዳ የምርሽን ስፖንሰር አድርገው ማስታወቂያ እንሰራላችሁ የምር በዚህ አጋጣሚ ማስታወቂያ አንዱ ትንሽ ብትንሰርተን ማሰራት ብትፈልጉ አውሩ ከዛ አንቺን ግራጁዌሽን እንሸፍናለን ማለት ነው ማስታወቂያችንን ሰርተን ትንሽ 70,000 ብር ቀርገን እንግዲህ የሆነ በቃ አንድና አንድ የተረዳሁት ነገር ቢኖር ሰው ሁሉ የሆነ ዋይ የሚለው የሆነ ሲደላችሁ ሲኖራችሁ ወይ የሆነ እንትን ሲል ሁሉም ነገር ሲቀናችሁ ነውና ባልቀናችሁ ሰዓት ምንም ነገር በሌላችሁ ሰዓት ሰው ሁሉ በራቃችሁ ሰዓት በተቸገራችሁ በታመማችሁ ሰዓት የሚኖረው አንድ መድኃኒዓለምና ያው ፈጣሪ ደህና ልብ የሰጠው እንደኑ አይነት ሰው ነው የሚኖረው መቼም ከጎናችሁና ያው ፈጣሪ ያክብርልኝ ቁጭ ብላችሁ ስለምታዩ 1000 ሆነ 500ም ሰው ምናምን ትማሰሪ ሙዚቃ መከፍቻለች ጋብዝ ታዲያ እዚህ ጋር ጨረስና ጋብዛለሁ ያው እንግዲህ እንዳልኳችሁ ነው በቃ የሆነ እሷን የመሰለች ሴት አጠገቤ ባትኖር እኔን የመሰለች ልጅ ባትኖር እኔ ምንም እኔ ማለት ከራሴ ጋር ምናበብ አይመስለኝም በጣም ይጨንቀኛል ከራሴ ጋር ጣላ ነበር ግን እድሜ ላይ ሁሉንም ነገር አስረስተኛለች እና አመሰግናለሁ በጣም ቴንክ ዩ ለሩቅ ሰው ነው መስከና እሺ በቃ አላመሰግንሽ አታመስገኝ እሺ ጋብሽ ቸኮልኩ ጎጎ አበዛውብ እሻውን ዝግጁ ተዘጋጅተሽ ነው እንዴ መጣሽ አስሬ ቅድም ጀምራ እኮ ሙዚቃውን ትደጋግምብኛለች እንድሰማ ብዬሽ እሺ ከምንት ካንፎን አዘዘኒ ወላ ከምት ሀበልካ አሰረኒ ከምንት ካንፎን አዘዘኒ ወላ አብት ሰንካ አሰረኒ ምንሞ ከማኻ ምንሞ ለፈታ ድራኻ አለቅ ማለት ቫላ
ካሜራ ጀርባ ተረጉምልሃለሁ። አሁን ነው የምፈልገው። አይ አሁን አልተረጉምልህም፣ አፍራለሁ። እኔም ገብቶኛል። በቃ በጣም ስለ ፍቅር እንደሆነ ገብቶኛል። ያው ባላቆም ቋንቋውን አስተምሩኝ፣ እስኪ አስተምሩኝ። አስተምርሃለሁ፣ ችግር የለም። እንግዲህ ቤተሰቦቻችን ያው ምን ልንላችሁ መሰላችሁ ካሜራ ያበራ ነው ያው እኑን ትንሽ ከጭንቀቷ ለመገላገል እኔንም ከውጥረቴ ለመገላገል ሁለታችንም እየተካከምን ነው። እያከምኳት እያከመችኝ ነውና ውድ ቤተሰቦቻችን ማርያም እንወዳችኋለን። 1000 ሰዎች እናንተ ማለት የኛ ታማኝ ተመልካቾቻችን ናችሁ። 20ም ገብቼ አይቼዋለሁ፣ 30ም እስከ 60 ታይቶልኝ ያውቃል። ግን በቃ አሁን ደግሞ ሁሉም ሄዶ 1000ዎቻችሁ ቀርታችኋልና እግዚአብሔር ያክብርልኝ። በጣም ከልብ አመሰግናለሁ እናንተ ጨዋታችሁ ስለምታይ እና እግዚአብሔር ፈቅዶ መድኃኒዓለም ፍቃዱ ሆኖ ያው ብዙ ያሰብኳቸው ነገሮች አሉ። እነሱ ሲሳኩ ደግሞ እናንተም አዲስ ወዳጅ እኔም አዲስ ወዳጅ ማተርፍ የሚመስለኝና እንግዲህ እግዚአብሔር ያክብርልኝ። መድኃኒዓለም ያው ያሰባችሁትን ሁሉ ያሳካላችሁ። በውጭ ያላችሁ በሰላም ለሀገራችሁ ያብቃችሁ። አሜን አሜን። አንቺም ያው ተሳክቶልን በዚች 5 ቀን ውስጥ እንዳስመርቅሽ ይርዳኝ። አሜን አሜን። ግን እንደዚህ አትጨናነቅ። ቀጣይ ዓመትም መመረቅ እችላለሁ። ገና አስብሽ 1 ዓመት ሙሉ ልትከስሪ። ችግር የለውም። በቃ እግዚአብሔር ሲኖርልን ነገር ይሆናል። ስለዚህ ፈታበል። እኔ ለምኜም ቢሆን አስመርቅሻለሁ አይባልም። ስርዓት እወዳችኋለሁ ውድ ቤተሰቦች። እኔም እወዳችኋለሁ። እስክንገናኝ